እናቱ ከሞቱ 10 ቀን ሳይሆናቸው ኮንሰርት አወጣ። የመሳይ ተፈራ እናት ከሞቱ 40ቸው እንኳን ሳያልፍ መሳይ ተፈራ ኮንሰርት ሊያዘጋጅ እንደሆነ ተሰማ። ሐዘኑ ሳይደርቅለትና ሳያልፍ ኮንሰርት ማዘጋጀቱ ለገንዘብ ያለው ፍላጎት ነው ወይስ ለሙዚቃ ያለው ፍቅር? መሳይ ተፈራና ባለቤቱ አሁን ያሉበት ሁኔታ ምንድን ነው? ከራሄል ጌቱ ጋር ያላቸው የተደበቀ ግንኙነትንም እናጋራቸዋለን። የመሳይ ትዳር መፍረስም ከራሄል ጋር እየተያያዘ ነው። ለምን? በቪዲዮ ውስጥ መልሶ አለ። በመሳይ ተፈራ ጉዳይ ያዝነውን መረጃ ይዘንላችሁ በዚህ ቪዲዮ ብቅ ብለናል። ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ዝለቁ። አባቱ ድምፃዊ ተፈራ ካሳና ወንድሙ ግርማ ተፈራ ካሳ ወደ ሙዚቃው ዓለም በመግባታቸው የአባቱንና የወንድሙን ፈለግ ተከትሎ ተስፋዬ አበበ ወይም በተለምዶ አጠራር ፋዘር ቤት ተብሎ በሚጠራው የትወና ትምህርት ቤት በታዋቂው የጥበብ ባለሙያ ተስፋዬ አበበ የትወናን ዕውቀት ቀስሞ ወደ ፊልም ኢንዱስትሪው የገባው መሳይ ተፈራ ካሳ አባቱና ወንድሙ ቀድመውት በሙዚቃ ኢንዱስትሪው በመግባታቸው ብዙ ዕውቅና ያላቸውን ሰዎች በማወቃቸው ምክንያት የዕድል በር ወለል ብሎ ተከፈተለት። ያለምንም ውጣ ውረድ በመጀመሪያ ወደ ፊልም ኢንዱስትሪው ሰተት ብሎ በመግባት ተከታታይ ድራማዎች ላይ እንዲሁም ፊልም ላይ በተዋናይነት እየሰራ ቆይቶ በስተመጨረሻም በሙዚቃ ኢንዱስትሪው ድምፁም ወርዶ በመግባት ነጠላ ዜማዎችን ሲሰራ ይበልጥ ተወዳጅነትን አተረፈ። ምረት ተብለ ሽጉጥ ቢደቀንብህ ከሙዚቃና ከፊልም የቱን ትመርጣለህ ሲባል ሙዚቃ ያለው መሳይ ተፈራ ተወዳጅነትን ካተረፈለት የሙዚቃ ስራ በጣም እንጂና ከዘቢባ ግርማ ጋር የሰራው አዲስ ፍቅር በሚሉ ዘፈኖች ተወዳጅነትን ያተረፈ ሲሆን የልቤ የሚል አልበም በቅርብ አውጥቷል። ከአልበሙም ውረጅ ካናቴ የሚለው ዘፈኑ ይበልጥ ተወዳጅነትን ያገኘ ሲሆን በሶሻል ሚዲያ ላይም ብዙዎች ትሬንድ አድርገውት አልፈዋል። መሳይ አልበም እስከ ማውጣት ደርሶ አሁን እስከደረሰበት የዝናና የሀብት ማማ ህይወት ላይ ብዙ ችግሮች እየደረሱበት እንደሆነ ውስጥ አዋቂዎች መረጃዎችን እያቀበሉን ይገኛሉ። መሳይ ተስፋዬ አበበ ፋዘር ቤት የተዋወቃት የአሁኑ ሚስቱ ጋር ፍች እንደፈጸመ መረጃዎች እየተናፈሱ ከነበረ ሰንበትበት ብሏል። መሳይ ሚስቱን ከማግባቱ ቀደም ብሎ ራሄል ጌቱ ጋር የፍቅር ግንኙነት እንደነበረው ይነገራል። ታሪካቸው የጀመረው በየኛ የሬዲዮ ፕሮግራም ላይ ነበር። በዚህ ፕሮጀክት ውስጥ ከ5ቱ ሴቶች በተጨማሪ መሳይ የፕሮጀክቱ አካል እንደነበረ ምን ያህሎቻችሁ እንደምታውቁ ለመገመት ያስቸግረናል። የራሄል ጌቱና የመሳይ ተፈራ ትውውቅ የተጀመረው በዚያ ጊዜ በየኛ ፕሮጀክት ውስጥ ነበር። ሌሎች ድምፃውያኖች ዜማ የሚወስዱት ራሄል ስትዘፍን ከሚንጠባጠበው ነው የተባለላት የዘመናችን ፈርጥ እንደሆነች ብዙሃኖች የሚመሰክሩላት፣ ሙዚቃን ከመዝፈን አልፋ ታስታምመዋለች የሚባልላት፣ ማዜም ለሷ የተፈጠረ እስኪመስል ድረስ ስትቀልጸው መስማት ነፍስን ያድሳል የተባለላት ራሄል ጌቱ የራሷ የተለየ ከለር አላት። ጥሎብኝ የሚለው ስራዋ በደንብ አቅሟን ያስመሰከረችበትና ኢትዮጵያውያን ልብ ውስጥ ስፍራን ያገኘችበት ሲሆን በ2014 ያወጣችው እቴሜት የተሰኘ አልበም በሽያጭ ሪከርድ ከመስበሩ ባለፈ ብዙ አንጋፋ ድምፃውያኖች ራሄል የዚህ ዘመን ልዩ ክስተት ነች በማለት ምስክርነታቸውን ለግሰዋል። በዚህ አልበም ውስጥ የተካተተው ኢትዮጵያ የተሰኘው ትራክ ደግሞ ስለ ሀገሯ የሚሰማትን ስሜት በደንብ ያንጸባረቀችበት ሲሆን ቪዲዮ ደግሞ በኢትዮጵያ ታሪክ ከማይረሱ ምርጥ የሙዚቃ ክሊፖች መካከል አንዱ ለመሆን በቅቶላታል። ራሄል የልጅ እናት የሆነችው ገና እሷም ከልጅነት ሳትወጣና ነገሮችን ማገናዘብ በማትችልበት ጊዜ ሲሆን በዚህም በርካታ ፈተናዎችን እንዳለፈች ለመግለጽ አዳጋች የሆኑ ህመምና ስቃዮች እንደተፈራረቁባት ትናገራለች። በአንድ ቃለ መጠየቋ ላይ የማትደራደሪባቸው 3 ነገሮች ስትባል ሀገሬ፣ ሃይማኖቴና ልጄ ናቸው። በልጄ መቼም አልደራደርም። የምኖረው ለሷ ነው። ተስፋዬም ደስታዬም መከፋቴ ሁሉ የምረሰው በልጄ ነው ትላለች። ታዲያ ራሄል ልጇ አሁን ላይ 10ዎቹ ዕድሜ ላይ የምትገኝ ብትሆንም የልጇ አባት ማን እንደሆነ መናገርን አልፈለገችም። አሁንም ድብቅ ብቅ አድርጋ ልጇን በቅንጦት ማሳደጓን ቀጥላለች። ራሄል መሳይ ተፈራ ጋር ዓመታትን የተሻገረ የፍቅር ግንኙነት ነበራት። መሳይ ወደ ትዳር ከመሄዱ ቀደም ብሎ የቅርብ ሰዎቻቸው የሚያውቁት ነገር ግን ለሚዲያ ያላጋለጡት ፍቅር ጀምረው ዓመታቶችን አብረው አሳልፈዋል። በዛው በየኛ ፕሮጀክት ውስጥ በነበሩበት ጊዜ የተጀመረ የፍቅር ግንኙነት ሲሆን ከየኛ ፕሮጀክት በኋላም ቢሆን ላልተወሰነ ጊዜ ፍቅር ሕይወታቸውን ለማስቀጠል ችለዋል። አንዳንዶች ልጁ የመሳይ ነው ቢሉም ይሄ ግን ከእውነት የራቀ ውሸት ነው። የራሄል ልጅ የመሳይ ተፈራ አይደለም። ታዲያ ውስን ዓመታቶችን አብረው ካሳለፉ በኋላ ከመግባባት ይልቅ የማያግባባቸው ነገር ስለተከሰተ ለመለያየት ተገደዋል። በዚህ የመለያየት ጉዞ ውስጥ የሁለቱም ጓደኞች አሻራቸው እንዳለበት ይነገራል። መሳይ ከየኛ በኋላ ለምለም ኃይለ ሚካኤል ጋር በመሆን የመጀመሪያ ፊልሙን ትመጣለህ ብዬን ፕሮዲውስ አድርጎ ሰራ። በትወናም ተሳተፈበት። ከዛ በኋላ ለምለም ጋር ከአንድም 2 ፊልሞችን አብረው ፕሮዲውስ እያደረጉ ሲሰሩ ራሄል ግን አልነበረችም። በራሄልና በለምለም ኃይለ ሚካኤል መካከል ያለው መለያየት አሁን ድረስ የዘለቀው በዚህ ምክንያት እንደሆነ ይነገራል። ራሄል መሳይን በጣም ታፈቅረው ስለነበረ ብዙ ችግሮችን በመሳይ በኩል ትፈጥር እንደነበረ ሲነገር የሚቀርባቸውን ሴቶች እስከ ማስፈራራትም ደርሳ እንደነበረ ይነገራል። የፍቅር ህይወት ከአንዴ ሁለቴ ያልሰመረላት ራሄል መሳይ አግብቶ እንኳን ለመርሳት እጅግ አስቸጋሪ ሆኖባት የነበረ ሲሆን
ሚስቱንም እየደወለች ታስፈራራት እንደነበረ ሰምተናል። በዚህም ምክንያት ከመሳይ የቅርብ ጓደኞች ጋር የከረረ ጸብ ላይ ደርሳለች። ታዲያ በጊዜ ሂደት ውስጥ ራሄልም ከህመሟ ሽራ ልጇን አንቀባራ እያሳደገች ሲሆን አሁን ላይ ዓለምን እየዞረች አዲስ ህይወትን ለመጀመር ዳዴ እያለች እንደሆነ ተሰምቷል። የሚሆናትን ያገኘችም ይመስላል። መሳይ ራሄልን ትቶ ብዙ ቦታዎችን ከረገጠ በኋላ ይቼ ልጄ እናት ነች ያላትን መርጦ በዝነኞች ታጅቦ ጋብቻውን ከፈጸመ በኋላ ለዓመታቶች በደስታ የተሞላ ትዳርን የመራ ሲሆን በዚህ ትዳር ውስጥም የመጀመሪያ ልጁን ያገኘ ቢሆንም አልደገመም። ይልቅስ ቀለበቱን ከጣቱ አውጥቶ ሁሉም ነገር ማክተሙን አረጋግጧል። ሌላው መሳይ ተፈራ ከፍተኛ ወጪ አፍስሶ ለ5 ዓመት የደከመበት በደንብ ታሽቶ የወጣው የልቤን የተሰኘው አልበሙ የብቻዬ ግድ የለሽም፣ አረተይ አያለማወቋ፣ እሳቱ የተሰኙ ርዕስ ያላቸው ስለ ፍቅር፣ ስለ አንድነት እንዲሁም ስለ ሀገር ጥሩ መልእክትን የሚያስተላልፉ በስራው ላይም ድምፃዊ ጎሳዬ ተስፋዬ፣ አቤል ሙልጌታ፣ ሞገስ ተካ፣ አንተነህ ምናሉ፣ ሚካኤል ኃይሉ ሚኪጃኖ፣ ታምሮ አማረ ቶሚና ቴዲኔት ኢንተርቴይመንት ከፍተኛ አስተዋጽኦ ያበረከቱበት አልበሙን አስመልክቶ ኮንሰርት እያዘጋጀ መሆኑ እየተዘገበ ይገኛል። እንዲሁም በተለያዩ ቦታዎችም ሚያዝያ 10 ኮንሰርት ሊያዘጋጅ እንደሆነ በማስታወቂያ እየተነገረም ይገኛል። ይህም ጉዳይ ብዙዎችን እያነጋገረ የሚገኝ ሲሆን ኮንሰርት ማዘጋጀቱ ብዙዎችን እያነጋገረ የሚገኝበት ምክንያት መሳይ እናቱ ከሞቱ 10 ቀን ያለፈ ሲሆን ሐዘኑ ሳይደርቅ 40 እንኳን ሳይሆን ወደ ስራው የመመለሱ ሁኔታ ነው። ብዙ ጊዜ ሰው ሐዘን ሲገጥመው የቅጥረኛ ሰራተኛ ካልሆነ በስተቀር ሐዘኑን ሳይወጣ ወደ ስራው ወይም ወደ ዕለት ተዕለት ተግባሩ ለመግባት ብዙ ሰው ይቸገራል። ምክንያቱም አንድን ሰው በሞት ሲነጠቁ ሐዘኑ ከባድ ነውና ከሐዘኑም ሆነ ካሉበት ጭንቀት በቀላሉ ለመውጣት ካለባቸው የድብርት የጭንቀት ሁኔታ የስነ ልቦና ሐኪም ሳያማክሩ አሊያም ሐዘናቸውን በደንብ ተወጥተው ሳይረጋጉ ወደ ስራ መመለሱ በጣም ከባድ መሆኑ ነው። ያውም እናትን ማጣት ያለውን ከፍተኛ ጉዳትና የሐዘን ስሜት የደረሰበት የሚያውቀው ጉዳይ ነውና የመሳይ ከእናቱ ሐዘን ሳያገግም መድረክ ላይ ወጥቶ ተመልካቾችን እንዴት ማዝናናት ይችላል በሚል ብዙዎች ለሱ መጨነቃቸውን እየገለጹ ይገኛሉ። አንዳንዶቹም መሳይ ሳይሆን ፕሮዲውሰሮቹና ስፖንሰር የሚያደርጉት ሰዎች እያስጨነቁ ስለሚገኙ ነው ኮንሰርቱን ለማዘጋጀት የወሰነው እያሉ የሚገኝ ሲሆን አንዳንዶች ደግሞ መሳይ ምን ያህል ለእናቱ ክብር የማይሰጥና ግዴለሽ ቢሆን ነው እናቱ ከሞተች 40 እንኳን ሳይሞላ ኮንሰርት የሚያዘጋጀው። ይሄ የሚያሳየው ስለ ገንዘብ ብቻ በማሰቡና ገንዘብ ወዳድ በመሆኑ ነው ያሉም አልጠፉም። ታዲያ በአንድ ሰው ጫማ ቆመው የአንድን ሰው ችግር ወይም ምክንያት ለማወቅ ይቸግራልና በመሳይ ቦታ ሆኖ መፍረዱ ቢከብድም በማህበረሰብ እይታ ዘፈን ለዳንኪራ፣ ለጭፈራ፣ ለዝሙት፣ ለመጠጥና ለተለያዩ ነገር የሚጋብዝ ለመዝናኛነት ብቻ የሚውል በመሆኑ በተለምዶ በኢትዮጵያውያን አንድ ሰው ሲሞት እስከ 40 ድረስ ቤት ውስጥም ይሁን ጉረቤት ዘፈን፣ ሙዚቃ፣ ማንኛውንም አይነት መዝናኛ የተባለ ነገር እንዳይከፍት የሚከለከለው ሟች የሚሰጠውን ቦታና ክብር ለማሳየት በመሆኑ መሳይ ደግሞ ሙያውን በመዝናኛ ኢንዱስትሪው ላይ በመሆኑ የሚዘጋጀው ኮንሰርት መሳይን እንዲተች እያደረገው ይገኛል። መሳይም ልክ እንደ ትዳሩ ፍችና ከራሄል ጌቱ ጋር እንዳለው የፍቅር ግንኙነት ምንም እንዳለ ማለቱ በዚህም ጉዳይ ላይ በሶሻል ሚዲያ ላይ ወጥቶ የሰጠው መግለጫ የለም። እንዲህ ነው ብሎ ስለ ግል ሕይወቱ አጥብቆ ካልጠየቁት በስተቀር ማብራሪያ የማይሰጠው መሳይ ለአርቲስትና ዝነኛ ለሆነ ሰው ደሞዙ፣ ክፍያው ዝናውን ከፍ የሚያደርግለት የሀብት ማማና ጥግ የሚያደርሰው ህዝብ ነውና እኛም በበኩላችን ማብራሪያና መግለጫ ቢሰጥ መልካም ነው እንላለን። ምክንያቱም ኢትዮጵያውያን አኗኗራችን ሁሉ ማህበረሰቡን የሚመለከትና የማህበረሰቡን ጣልቃ ገብነት ያለበት በመሆኑ የኔ ህይወት ነው ሰው ያገባውም የማንልበት ማህበረሰብ በመሆናችን ባህላችን፣ አኗኗራችን የግል ህይወታችን ምስጢር አድርገን የማንኖርበት ልምድ ስላለን መሳይም ለትችት መዳረጉ አይቀርም። አበቃን። እናንተን ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።